በቨርጂኒያ ለሚኖሩ ኢትዮጵያውያን ትልቅ የምስራች መረጃ አለኝ። አዲሱ የአስፈጻሚ ትዕዛዝ ቁጥር 10 ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። በቨርጂኒያ አካባቢ ለምትኖሩ ኢትዮጵያውያን በተለይ አሜሪካ ቨርጂኒያ ላላችሁ ትውልደ ኢትዮጵያውያን እንደምን አላችሁ? ዛሬ ሁላችሁም ልታውቁት የሚገባ በጣም ወቅታዊ መረጃ እናም እጅግ ጠቃሚ መረጃ ይዤላችሁ ቀርቤያለሁ። እንግዲህ መረጃ ምንድነው፣ ምን ይጠቅመናል የሚለውን ደግሞ ከአፍታ ደቂቃዎች በኋላ የማደርሰው ይሆናል። በቅርቡ የቨርጂኒያ ግዛት ገዢ ገቨርነር አዲስ የአስፈጻሚ ትዕዛዝ ቁጥር 10 ወይም ደግሞ ኤክስኪዩቲቭ ኦርደር ነምበር 10 የተባለ ሕግ አውጥተዋል። ይህ ሕግ ምንድን ነው? በቨርጂኒያ ለሚኖሩ በብዙ ሺዎች ለሚቆጠሩ ኢትዮጵያውያን ምን ትርጉም ይሰጣል? በቨርጂኒያ ከ40 እስከ 60 ሺህ ኢትዮጵያውያን ይኖራሉ ተብሎ ይጠበቃል። በተለይ ደግሞ የኢሚግሬሽን ጉዳያቸው ገና በሂደት ላይ ያለ ገና ያላለቀ ወይም ደግሞ ሰነድ የሌላቸው ወገኖቻችን ከፖሊስ ጋር ያላችሁ ግንኙነት እንዴት ይቀየራል የሚሉትን ነጥቦች በሚቀጥሉት ጥቂት ደቂቃዎች ወደ እናንተ ማድረስ ይሆናል። ጉዳዩን እስከ መጨረሻው እንድትከታተሉ የሚጠቅማችሁ ነገር ስላለው በዝርዝር እንድታደምጡ በአክብሮት ጠይቄያለሁ። እንግዲህ ውድ ኢትዮጵያውያን፣ በቨርጂኒያ የምትኖሩ ኢትዮጵያውያን ወደ ዝርዝሩ ከመግባታችን በፊት ለምን ይህ ሕግ ለኢትዮጵያውያን ልዩ ትኩረት እንደሚሰጠው እንመልከትና ቨርጂኒያ በተለይ ደግሞ በሰሜን ቨርጂኒያ ኖርዘርን ቨርጂኒያ የሚኖሩ ኢትዮጵያውያን ከፍተኛ ቁጥር ያለው የኢትዮጵያ ማህበረሰብ አለ። በተለይ ደግሞ እነዚህ በተለያዩ የአሜሪካ ክፍሎች ከሚኖሩ ኢትዮጵያውያን ውስጥ ሰፊ ቁጥር የሚይዝ ህዝብ ያለበት አካባቢ ነው። ምንም እንኳን ትክክለኛውን ቁጥር አሁን መናገር ከባድ ቢመስልም የተለያየ የቆጠራ ዳታዎች ወይም ደግሞ የተለያየ ቁጥሮች እንደሚያሳዩት ከሆነ ከ40 እስከ 60 ሺህ የሚደርሱ ኢትዮጵያውያን በዚህ ግዛት ይኖራሉ። አብዛኞቹ ወገኖቻችን ደግሞ በአሌክሳንድሪያ፣ በአርሊንግተን፣ በፌርፋክስና በለንደን አካባቢዎች ሰፍረው ይገኛሉ። ይህ ማለት በማንኛውም የቨርጂኒያ ህግና ደንብ ውስጥ የኛ ማህበረሰብ ቀጥተኛ ተጽዕኖ አለበት ማለት ነው። ስለዚህ ለኛ ማህበረሰብ ምንድነው የሚጠቅመው የሚለውን ነገር እግረ መንገዳችን የምንመለከተው ይሆናል። እንግዲህ የህጉ ዋና ፍሬዎች ምንድናቸው? ኤክስኪዩቲቭ ኦርደር 10 ምንድነው? በተለይ ለኢትዮጵያውያን የሚሰጠው ጥቅም፣ ህጉ ራሱ ምን ማለት ነው፣ አተረጓጉሙ ምንድነው የሚለውን ነገር እንመልከተው። አሁን ወደ ዋናው ጉዳይ እንምጣና ኤክስኪዩቲቭ ኦርደር 10 የተባለው አዲሱ ትዕዛዝ የቀድሞውን ኤክስኪዩቲቭ ኦርደር 47ን እየሻረ ነው ያስቀረ ነው ተብሏልና በበርካቶች ዘንድ ትልቅ ውጤትና ትልቅ ተስፋ ያለው ነው። ይህ ምን ማለት እንደሆነ ስንገልጸው በቀላል አማርኛ ደግሞ የአካባቢው ፖሊስ ወይም ሎካል ፖሊስ ኢንፎርስመንት ማለት የከተማው ወይም የካውንቲ ፖሊስ የፌዴራል መንግስትን የኢሚግሬሽን ህግ ለማስፈጸም ሀብቱን ጊዜውንና ሰራተኞቹን እንዳያባክን ይከለክላል ማለት ነው። ታዲያ ይህ ተከለከለ ማለት ደግሞ ምንድነው በተቃራኒው የሚያስገኘው ውጤት፣ ምንድነው የሚያመጣው ለውጥ የሚለውን ጥያቄ ለመመለስ ያህል ፖሊስ ትኩረቱን በወንጀል መከላከልና በማህበረሰብ ደህንነት ላይ ብቻ እንዲያተኩር ያዛል አዲሱ ህግ ማለት ነው። ይህ ህግ ፖሊስንና የኢሚግሬሽን ስራን ወይም አይሲኢን ለይቶ ያስቀምጣል። ፖሊስ መንገድ ላይ ሰውን ሲያስቆም ወረቀት አለ ወይ ወይም ደግሞ ህጋዊ ነህ ወይ ብሎ የመጠየቅና የማሳደድ ስልጣኑን ይገድባል ማለት ነው። የፖሊስ ዋና ስራን ወንጀል መከላከል እንጂ ሰዎችን ለኢሚግሬሽን አሳልፎ መስጠት እንዳልሆነ ይህ ህግ በግልጽ ይደነግጋል ማለት ነው። ስለዚህ ለበርካታ ኢትዮጵያውያን ለበርካታ ወገኖቻችን እፎይታን የሚሰጥ ይሆናል። እንደፈለጉ መንቀሳቀስ ይችላሉ። በተለይ ደግሞ ወንጀል ሲሰራ መጠቆም ይችላሉ። በርካታ መብቶችን በርካታ እድሎችን ይፈጥራል። እናም ለምን አስፈለገ ከሆነ የዚህ ህግ ጉዳይ የመተማመን ግንባታ፣ ብዙዎቻችን እንግዲህ ይህ ለምን አስፈለገ የሚል ጥያቄ ልናነሳ እንችላለን። ብዙ ወዳጆቻችን በቨርጂኒያ የምትገኙ ኢትዮጵያውያን ለዚህ ጥያቄ ምላሹ እንግዲህ ዋናው ዓላማ በፖሊስና በማህበረሰብ መካከል መተማመን እንዲኖር ግንባታ ማድረግ ነው። ብዙ ጊዜ ፖሊስ ሰዎችን ያሳድዳል፣ ያባረራል ነውና በዚህ አዲሱ ህግ ግን ፖሊስ ሰነድ የሌላቸውን ወይም ደግሞ የኢሚግሬሽን ጉዳያቸው ገና ያላለቀ ወገኖቻችን ወንጀል ሲፈጸምባቸው፣ ጥቃት ሲደርስባቸው ወይም ደግሞ ወንጀል ሲፈጸም ባይናቸው አይተው ምስክር መሆን ሲገባቸው ወይም ወደ ፖሊስ አይሄዱም።
ታዲያ ለምን የሚለውን ደግሞ ይሄ ህግ ይመልሳል። ፖሊስ ጋር ቢሄድ ለኢሚግሬሽን አሳልፎ ይሰጠኛል ወይም ደግሞ ያሳስረኛል ብለው ስለሚፈሩ ነው በርካቶቹም። ይህ ፍርሃት ደግሞ ለወንጀለኞች ምቹ ሁኔታ ይፈጥራል። ወንጀለኞች እንግዲህ እነዚህ ሰዎች ፖሊስ ጋር ሄዱን ብለው ማህበረሰባችንን እንዲያጠቁ በር ይከፍታል። ይህ አዲስ ህግ ግን ይህንን ፍርሃት ይሰብራል። አትፍሩ፣ እኛ የምንፈልገው የእናንተን ደህንነት እንጂ የእናንተን ወረቀት አይደለም የሚል ዋስትና የሚሰጥ ነው። ለዚህም ደግሞ ለበርካታ የኢትዮጵያውያን ወገኖቻችን በተለያየ ዓለማት ላይ ይሰራሉ። ይህ ደግሞ በቨርጂኒያ ለሚሰሩ ኢትዮጵያውያን ወገኖቻችን የበለጠ ትልቅ እድል የሚፈጥርና እንግዲህ ለመሄድም ዝግጅት ላይ ያሉ አሁንም እዛው የሚኖሩ ኢትዮጵያውያንን የበለጠ ጥሩ ተስፋ የሚሰጥ የበለጠ እንዲሰሩና እዛው ሀገር ላይ ለመኖር እንዲችሉ ሰፊ ሁኔታዎችን ያመቻቻል፣ ዋስትናም ይሰጣል ተብሏል። ለኢትዮጵያውያን እንግዲህ ያለው ትልቅ ጥቅም ምንድነው? ኢትዮጵያውያን ምን ያገኛሉ ከዚህ ላይ? በተለይ ለኢትዮጵያውያን ምን ይጠቅማቸዋል የበለጠ የሚለውን ነገር በይበልጥ እንመልከተው ብለን አስበናል። ምክንያቱም ዋና ዓላማችን ኢትዮጵያውያን ወገኖቻችን በቨርጂኒያ ሲኖሩ ምንድነው የሚያገኙት ነገር፣ በዚህ ህግ ምንድነው የሚጠቀሙት የሚለው ጥያቄ ነው። ለኛ ለኢትዮጵያውያን ይህ ህግ ትልቅ ትርጉም አለው። ብዙዎቻችን ቤተሰቦቻችንን አስተምረን ሰርተን ለመለወጥ የመጣንን ብዙዎቻችን ወደ ውጭ ሀገር የምንሰደደው የሀገራችንን የህዝባችንን የወገኖቻችንን ድህነት ለማሸነፍ ነውና በዚህ ሂደት ውስጥ ደግሞ በጣም ከፍተኛ የሆነ ስጋት አለ። በስጋት ውስጥ ደግሞ መኖር የለብንም። ስጋትን ተላቀን የተሻለ ህይወት መኖር አለብን። ይህ ህግ በተለይ የሚጠቅመው አንደኛ በሂደት ላይ ያሉ ወገኖቻችን ፍርሃት ይቀንሳል። ሁለተኛ ወንጀል ሲፈጸም በነጻነት ሪፖርት እንዲያደርጉ ያበረታታል። ሶስተኛ በአጠቃላይ የሰሜን ቨርጂኒያ ሰላምና ደህንነት እንዲጠበቅ ያደርጋል። ፖሊስ የአካባቢውን ማህበረሰብ አካል እንጂ አስፈሪ አካል እንዳይሆን ያደርገዋል። ስለዚህ በቨርጂኒያ የምትኖሩ ኢትዮጵያውያን መብታችሁን እወቁ። ፖሊስ የእናንተን የኢሚግሬሽን ሁኔታም መመርመር ስልጣኑ የተገደበ መሆኑን ተረዱ የሚለውን ለእናንተ ለማሳወቅ ነው። ምክንያቱም በበርካታ የአሜሪካ ግዛቶች ላይ ከህግ አንጻር ፖሊስ ስደተኞችን ይይዛል። ከየት ነህ መታወቂያ አምጣ እያለ ወደ እስር ቤት ይወረውራል። አሁን ይህ ህግ ደግሞ በነጻነት እንድትንቀሳቀሱ የሚያደርግ ነው። በተለይ ለኢትዮጵያውያን ወገኖቻችን ይህንን ተረድታችሁ በነጻነት እንድትንቀሳቀሱ፣ እንድትሰሩ፣ እንድትማሩ አንዳንድ ችግሮች ሲፈጠሩ ደግሞ ፖሊስ ጋር ሄዳችሁ ማመልከት እንድትችሉ ፍርሃትን የሚቀንስ ስለሆነ ለእናንተ አደረስ ነው። እንደው በማጠቃለያው ስለ ኤክስኪዩቲቭ ኦርደር 10 በቨርጂኒያ ለምንኖር ኢትዮጵያውያን ሁሉም ትልቅ እፎይታ ነውና ይህ መረጃ ለብዙዎቻችን ደግሞ መድረስ አለበት። ምክንያቱም ብዙ ኢትዮጵያውያን እንዲህ ያሉ ጥሩ መረጃዎችን ማግኘት አለባቸው። ኢትዮጵያውያን በእንደዚህ አይነት መረጃዎች መታገዝ አለባቸው፣ ከስጋት መላቀቅ አለባቸውና ይህ መረጃ ለብዙዎች ሊደርስ ስለሚገባ ቪዲዮውን ለጓደኞቻችሁ፣ ለቤተሰቦቻችሁ ሼር ብታደርጉልን መብታችንን ስናቅ ራሳችንን መጠበቅ ስለምንችል፣ በተለይ ደግሞ መጀመሪያ ግዴታና መብትን ማወቅ ነውና በሰው ልጅ ሕይወት ውስጥ ስለዚህ ህግ ወይም ደግሞ ስለ ቨርጂኒያ የኢሚግሬሽን ሁኔታዎች እንግዲህ በዝርዝር ለማንሳት በተለያየ ቪዲዮዎች እንመለሳለን። ዜና ፕላስ ይህንን ቪዲዮ ስለተከታተላችሁ አብራችሁን ስለቆያችሁ ላይክ፣ ሰብስክራይብ፣ ሼር ስላደረጋችሁ እንዲሁም ደግሞ የደወል ምልክቷን በመጫን ዘውትር የምንለቃቸው ቪዲዮዎች መልእክቶች እንዲደርሷችሁ ስለምታደርጉ እጅግ አድርገን እናመሰግናለን። ዕለታዊ ጉዳያችን ይህን ይመስል ነበር። ዜና ፕላስ በሌላ ቪዲዮ እንመለሳለን። አበቃን።